ሰላም ውድ አድማጮቻችን፣ እንግዲህ በባለፉት ፕሮግራሞች እንዳነሳሁ ኤሚ ማርቲኔዝን ዲቡ ማርቲኔዝን ቸልሲ ያስፈርመው ይገባል የሚል አስተያየትን ሰጥቼ ነበር። እንግዲህ ቸልሲና የግብ ጠባቂ ችግሩ ሲነሳ ከቲቦ ኮርቷ መውጣት ጊዜ አንስቶ የቲቦ ኮርቷን ተተኪ ቸልሲዎች ሲፈልጉ በወቅቱ የፓሪስ አባላጋን ነበር ያስፈረሙት። በግብ ጠባቂዎች ታሪክ እስካሁን ድረስ ሪከርድ በሆነ ዋጋ ነበር ያስፈረሙት። ያን አሊሰን ቤከር ነበር ሪከርዱ። ከአሊሰን ቤከር ሪከርዱን በማሻሻል ነበር ቸልሲዎች ማስፈረም የቻሉት። ታዲያ የፓሪስ አባላጋ የተጠበቀውን ያክል በቸልሲ ቤት ውጤታማ መሆን ሳይችል ሲቀር በወቅቱ ሜንዲን ቸልሲዎች አስፈርመው የአውሮፓ ቻምፒዮንስ ሊግ ላይ እስካሁን ድረስ በታሪክ የሚታወስ ወደ 10 ጨዋታዎች ፍሪንሺቶችን ጎሎችን ሳይቆጠሩበት የአውሮፓ ቻምፒዮንስ ሊግን በቸልሲ ቤት ማሸነፍ ቻለ በ2021 ማለት ነው። ወደ አድማጮቻችን ከዛ በኋላ ቸልሲዎች በወቅቱ ሜንዲን በማሰናበት የተሻለ ግብ ጠባቂን በዝውውር መስኮቱ ፍለጋ ላይ ነበሩ። ፔትሮቪች ተሞክሯል። ሳንቼዝ መጣ። ሳንቼዝን ነው እንግዲህ ማስታወስ የምንችለው አይደለ? ሳንቼዝ በማውሪዚዮ ፖቼቲኖ የመጀመሪያውን የውድድር ዓመት ካሳለፈ ጊዜ አንስቶ ወጣ ገባ ያለ ብቃቱን ነበር ያሳየው። በመጀመሪያው ዓመት በኤንዞ ማሬስካ ስብስብ ውስጥ በተለይ ደግሞ የሳንቼዝ ምርጥ ብቃት በክለቦች ዓለም ዋንጫ የታየ ይመስለኛል። ባለፈው ውድድር ዓመት የመጀመሪያዎቹ ወቅቶች ጥሩ ነበር። ማንቸስተር ዩናይትድ ጨዋታ ላይ በቀይ ካርድ እስከሚወጣበት ሰዓት ድረስ ማለት ነው። ውድድር ዓመቱ በአጠቃላይ ግን ሳንቼዝ ስህተቶችን እንደሚሰራ በሚያሳይ ሁኔታ ነበር የተጠናቀቀው። ታዲያ ቸልሲ ለአንዴና ለመጨረሻ ጊዜ የሳንቼዝን ችግር ለመቅረፍ ኤሚሊያኖ ማርቲኔዝ እንደተጠበቀው አስቶን ቪላ ለማስፈረም ሙሉ በሙሉ ስምምነቱን ማድረግ ችሏል። ይህ 7.5 ሚሊዮን ፓውንድ የሚወጣበት ዛሬ በቀን ላይ ማለት ነው ሙሉ በሙሉ ንግግሮችን አድርጎ ማለት ነው ተጫዋቹ ያለውን ሁኔታ በሚገባ ካጠና በኋላ ወደ ቸልሲ ላይ መምጣት ፍቃድን ሰጥቷል። የጤና ምርመራውን ዛሬ የሚያደርግ ይሆናል። ዲቡ ማርቲኔዝ የቸልሲ የመጀመሪያው ዋነኛው ግብ ጠባቂ ሊሆን ነው። እንግዲህ ስለ ኤሚ ማርቲኔዝ ስናነሳ ሳንቼዝ እና ፊሊፕ ዮርገንሰን ምን ሊሆኑ ነው የሚሉ ትልቅ ጥያቄዎች አሉ። በኔ እይታ ሳንቼዝ ሁለተኛ ግብ ጠባቂ አድርጎ ከዛ ውጭ ደግሞ ቡድን ውስጥ ያሉትን የግብ ጠባቂዎች ፉክክርን መጨመር ጥሩ የሚያደርግ ነው። ዲቡ ማርቲኔዝ ወይም ኤሚሊያኖ ማርቲኔዝ እንግዲህ በዓለም ላይ ካሉ ምርጥ ግብ ጠባቂዎች መካከል አንዱ ነው። የዓለም ዋንጫ አሸናፊ ነው። ጎልደን ግሎቭ አሸናፊ ነው። በዓለም ዋንጫ ሞቅ በአስቶን ቪላ ቤት የመከላከሉ ጥንካሬ ውስጥ ባለፉት ዓመታቶች ውስጥ አስቶን ቪላ ሁለቴ የአውሮፓ ቻምፒዮንስ ሊግ ተሳትፎን ሲያደርግ አምና የአውሮፓ ሊግ አሸናፊ ሲሆን በጣም አስደናቂ ብቃቱን ካሳዩ ግብ ጠባቂዎች መካከል አንዱ ነው። በአርሰናል ቤት በአርሰን ዌንገር ገና በ19 ዓመት ታዳጊ ያለ የዓለም ዋንጫ አሸነፈ። የ17 ዓመት ታዳጊ ያለ ከ17 ዓመት የዓለም ዋንጫ ላይ ጥሩ ፐርፎርማንስን አይተው አርሰናሎች በወቅቱ አርሰን ዌንገር አስፈረሙት። ላለፉት 10 ዓመታት በአርሰናል ቤት አሳለፈ። ማይረሳው የነበረው በኮቪድ ጊዜ አርሰናል ቸልሲ የኤፍኤ ካፕ ፍጻሜ ጨዋታ ላይ ተሰልፎ ዋንጫውን አርሰናል እንዲያሸንፍ ያገዘ። ከዛ በመቀጠል ግን ማይክል አርቴታ ቆረጥ ያለ ውሳኔውን ወስኖ በርንዲሮን ዋና ግብ ጠባቂ ሲያደርግ ተጫዋቹ ወደ ቪላ ያቀናበት እንደነበር የምታስታውሱ ነው። ሜትር ከ95 ነው ቁመቱ የሚረዝመው። አስደናቂ የሹት ስቶፒንግ ኳሊቲ፣ በጣም አስደናቂ ግብ ጠባቂ ነው። ስህተቶችን ይሰራል አይሰራም? ከሳንቼዝ ያነሰ ስህተት ይሰራል። እኔ ለማለት የምፈልገው ይህን ነው። ስህተቶችን አይሰራም የሚባል ግን አይደለም። እንግዲህ ከቸልሲ ጋር ኮንትራቱን የሚፈራረመው እስከ 28 ነው የሚሆነው። 1 ዓመት የኮንትራት ማራዘሚያ ቸልሲዎች የማስፈረም እድልን የሚያገኙ ይሆናል። ይህ ግብ ጠባቂ የዓለም ዋንጫን በ2022 ያሸነፈ በዓለም ዋንጫ ምርጡ ግብ ጠባቂ በማባል የወርቅ ጓንቱን ያሸነፈ፣ በተለይ ደግሞ ቸልሲ የሚያጋጥመው ከሆነ የፍጹም ቅጣት ምት አጋጣሚዎች በጣም አስደናቂ የሆነ ብቃት ያለው ነው። ከዛ ውጭ በዓለም ዋንጫ ብቻ ሳይሆን ደግሞ በፊፋ የዓለም ምርጥ ግብ ጠባቂዎችን 2 ጊዜ ማሸነፍ የቻለ፣ ኮፓ አሜሪካን በ2021 እና በ2024 ማሸነፍ የቻለ ግብ ጠባቂ ነው። አምና ለምሳሌ በአስቶን ቪላ ቤት 32 ጨዋታዎችን አድርጎ 2835 ደቂቃዎችን አድርጎ 39 ጎሎች የተቆጠሩበት፣ በየጨዋታው 1.24 ጎሎች ይቆጠሩበታል። ነገር ግን ትልቁ ለግብ ጠባቂ ፐርሰንቴጅ ሴቭ ነውና 71% ሴቭ የማድረግ አቅም አለው። አስደናቂ ግብ ጠባቂ ነው። 8 ክሊን ሺቶችን ማስመዝገብ ችሏል። በየጨዋታው 7.7 ሬቲንግ አለው። ቸልሲ ለእንግሊዝ ፕሪሚየር ሊግ ለመፎካከር የሚያበቃውን አስደናቂውን ግብ ጠባቂ አግኝቷል። አሁን አሳሳቢ ሁኔታ በኔ እይታ ማይክ ፔንደርስ ጉዳይ ነው። ማይክ ፔንደርስን በውሰት ወደ ሌሎች ቡድኖች መላክና ተጫዋቹ ብቃቱን እንዲያሳድግ ማድረግ የሚያስፈልግ ነው የሚሆነው። የሚቀጥለው ዓመት እንግዲህ አንዱ ለቸልሲ በጣም የሚያስፈልግ ነው የሚሆነው። አንድ ነገር ግን ዲስፕሩፍ አድርገውልናል በሚገርም ሁኔታ። ማለትም ስህተቶቻችንን ደግሞ ማመን የሚጠበቅብን ነውና ብሉኮን በብዙ ወቅት ወቅሰናል። አሁን ብሉኮ አላማዊ ብሎ ከያዛቸው ሀሳቦች የጆን ሺልድ ያምዴላፕ ቋሚ አጥቂ እንዲሆን ይፈልግ ነበር። በቀጥታ ዣቪ አሎንሶ ትዕዛዝ ክለቡ እንዲለቅ ሆነ። ሳንቼዝ በጆን ሺልድ እና በቸልሲ ኃላፊዎች በጣም እምነት ይሰጥበት ነበር። ነገር ግን ወዲያውኑ ይህንን ሀሳቦች እንዲሳኩ አድርጓልና የቸልሲ ኃላፊዎች ዣቪ አሎንሶ የሚፈልገውን ነገር እያሳኩለት ነው ማለት የሚቻለው። ለመጀመሪያ የውድድር ዓመት በጣም በቂ ነው ብዬ ነው የማምነው። ቸልሲ
በኔይታ ለእንግሊዝ ፕሪሚየር ሊግ ዋንጫ የሚፎካከር ቡድን ሆኗል። ዋንጫውን ያሸንፋል ብዬ ግን ለመናገር ትንሽ አስረኛ በቀጥታ ለዋንጫ ለመፎካከር እና ደግሞ የእንግሊዝ ፕሪሚየር ሊግን ጥራት ላየ ሰው ትንሽ አስቸጋሪ ሊሆን የሚችልበት እድል አለ። ፉክክሩ ግን እስከ ግንቦት ድረስ መፎካከር የሚችል ከሆነ የሚቀጥሉት ዓመታቶች የተሻለ ቡድንን ምናይ ይሆናል። ኤሊት የሆነ ወይም ደግሞ ጥራቱ ከፍ ያደለ የሹት ስቶፒንግ ኳሊቲን የሚያመጣ ነው የሚሆነው። በጣም ወጥነት፣ በጥራት፣ በብቃት፣ በሪፍሌክስ አቅሙ በጣም የሚገርም ነው። ከረጃጅም ኳሶችን የማስቀረት አቅሙ ከዛ ውጭ እኔ ማደንቅለት ወይም ዲቮ ማርቲኔዝ ሳስብ ፔናልቲውን ነው። ወዳጆቻችን 24 ፔናልቲዎችን ገጥሞ 12ቱን ስተዋል። ያ ማለት 50 በመቶ ነው ዳልማቻችን። 9ኙ ደግሞ ራሱ ያስቀራቸው ነው የሚሆነው። ሳይኮሎጂካል ጫናዎችን የመቋቋም ብቃት አለው። ትልልቅ ጨዋታዎች ተጫዋች ነው። ፋይናሎችን 7 ጨዋታ አድርጎ 7ቱንም አሸንፏል። ይህ ትልቅ ብቃቱ ነው ማለት ሳጥን ውስጥ የመምራት ብቃቱ፣ ሊደርሺፑ እንግዲህ ምንም እንኳን ቸልሲ ጆርዳን ሄንደርሰን እና ዳንኤል ቤከር ቢያስፈርምም ሌላ ላኳ የተከላካይ መስመር ነው። ግብ ጠባቂው ጥራት ያለው ነው የሚሆነው። እንግዲህ ድክመቶቹን ብለን ስናይ ዲስትሪቢዩሽኖቹን መሻሻል የሚችሉ ቢሆንም ጥሩ የሚባሉ ነው። 71% ላይ የሚገኝ ነው። ነገር ግን በተመሳሳይ ሁኔታ እንደ ደካማ ብቃት የሚነሱ ነገሮች አሉት። አንደኛ እንግዲህ ጨዋታ ውስጥ ሜዳ ውስጥ ኮንትሮቨርሻል ባህሪዎች አሉት። የዓለም ዋንጫ ደስታውን ሲገልጽ የምታስታውሱት ነው የሚሆነው በኳታሩ የዓለም ዋንጫ። ከዛ ውጭ በሊግ ብቃቱ ደግሞ ወጥ ያለመሆን አንዳንድ ብቃቶች ይታዩበታል። በጫናዎች ውስጥ በእግሩ የመጫወት ብቃቱ እንደ ችግር የሚነሳ ሆኖ ይታያል። ማለትም እንደ ዴቪድ ራያ እንደ ሌሎች ግብ ጠባቂዎች ጥራቱ ከፍ ያለ ሰው ሆኖ የሚታይ አይደለም። የኳስ አንግል ከርቡን እንዲሁ ማሻሻል የሚቻል ነው። እድሜው ምንም እንኳን ለግብ ጠባቂ ጥሩ ቢሆንም በሚገባ መሻሻል የሚችሉ ነገሮች እንዳሉት ደግሞ የሚታይ ነው የሚሆነው። ሌላኛው ፈራሚን እናንሳ ውደድማቻችን። ሌላኛው እንግዲህ ቸልሲ የግራ መስመሩ ላይ ለማድረግ የሚፈልገውን እንግዲህ ተጫዋች በመጨረሻ አግኝቷል። በዓለም መድረኮች ላይ ካሉ ምርጥ ታዳጊዎች ፕሮፋይሎች መካከል አንዱ ነው። ኦነስት ሃኖ ይባላል። ኦነስት ሃኖ በጣም የሚደነቅ ነው። በአትላንታ ቤት አትላንታዎች 40 ሚሊዮን ፓውንዶችን ከቸልሲ የሚያገኙ ይሆናል። ቁመቱ፣ የማተከላካይነት ብቃቱ፣ የግራ ተመላላሽ ብቃቱ የተሟላለት የተዋጣለት ተጫዋች ነው አድማጮቻችን። ነገር ግን ይህንን ብቃቱ እንዴት ማሳደግ ይችላል የሚለው ትልቅ ጥያቄ ሆኖ መቅረብ የሚጠበቅበት ቢሆንም እንግዲህ ሆነስት ሃኖ በጣም የሚደነቅ የጣሊያናዊ ተጫዋች ነው። በጁኑዋ ነው በታዳጊነት 16 ዓመቱ ነው መሰለፍ የቻለው። የምታስታውሱት በጁቬንቱስ ጋር በተደረገው ጨዋታ ነው። ከዛ በመቀጠሉ አትላንታ ቀና። በአትላንታ ቤት አምና ምርጥ ብቃቱን አሳየ። ሜትር ከ84 በቁመቱ 79 ኪሎ ነው የሚመዝነው። በጥራት ረገድ በጣም ጥሩ የሚባል ፐርፎርማንስ ያለው ነው። እንደ ግራ ፉልባክም እንዲሁም ደግሞ የመሃል ተከላካይ መሆን የሚችል ጥራቱ ከፍ ያለ ተከላካይ ሆኖ የሚታይ ነው። ታዲያ ይህ ተጫዋች እንግዲህ ባለፈው የውድድር ዓመት 22 ጨዋታዎችን አድርጎ 15ቱን ጀምሯል። 1374 ደቂቃዎችን መጫወት የቻለ ነው። ጥራቱ ከፍ ያለ ነው። ያንን ለማወቅ ደግሞ ቸልሲ እና ብራይተን በአንድ ተጫዋች ላይ የሚፎካከሩ ከሆነ የብራይተን የምልመላ ክፍልን መፎካከር የምትችል ከሆነ ራሱ የሚደነቅ መሆኑ ይታወቃል። አሁን የተጫዋቹ የጨዋታ ጊዜ ነው ወሳኙ ጥያቄ መሆኑ። ግን በወሳኙ የጨዋታ ጊዜዎች ካየን ደግሞ ይህ ተጫዋች ታዲያ በተለይ ደግሞ በመከላከል ብቃቱ ካየ ነው እንግዲህ ኢንተርሴፕሽኖቹ 23 ናቸው። ታክሎቹ 36፣ 10 ብሎክ አድርገዋል። 49 ክሊራንሶች አሉት። በአጠቃላይ ጥሩ የሚባል ተከላካይ ነው። የፖቴንሻሉ ግን ከፍ ያለ የሚባል ነው። ታዲያ ይህ ተጫዋችን እንግዲህ ቸልሲዎች አንዱ ያሰቡት በውሰት ለመልቀቅ ነው። አድማጮቻችን በውሰት ወደየት ሊሄድ ይችላል ነው። 3 ቡድኖች አሉ፣ ብራይተን፣ ኮንቨርት ሲቲ እና ክሪስታል ፓላስ። እነዚህ ቡድኖች አንዱ ሊያስፈርሙ ይችላል። ብራይተን የተጫዋቹ መልማይ ስለነበር ወደ ብራይተን ሊሄድበት የሚችልበት አጋጣሚ ሊኖር ይችላል ብዬ አስባለሁ። ብራይተን ደግሞ በተጫዋቾችን እድል በመስጠት ረገድ ጥሩ የሚባል ቡድን ነው። ፋቢያን ሃስለር በሚገባ ለብዙ ተጫዋቾች እድልን የሰጡ ናቸው። እንግዲህ ጥንካሬዎቹ ምንድናቸው ካል ጠንካራ የኳስ የዲፌንሲቭ ቮሊዩም አለው። በየጨዋታ 4.5 ዲፌንሲቭ አክሽን ያለው፣ ሃይ ፓሲንግ አኩሬሲ ያለው። እንግዲህ በዘመናዊ እግር ኳስ ውስጥ የማተከላካዮችም የፉልባክም ስትሆን ወደ 90% የሚሆን ፓስ ኮምፕሊሽን ያለው። የአካል ብቃቱ በጣም የሚገርም ነው። ዱዋሎችን የማሸነፍ ብቃቱ ፉልባክና ሴንተር ባክ መሆኑ ደግሞ ቨርሳቲሊቲስ በዘመናዊ እግር ኳስ በተለያዩ ቦታዎች መጫወት መቻል አንዱ ትልቁ ኳሊቲ እንደሆነ መረሳት የለብንም። ሃይ ፖቴንሻል አለው። ነገር ግን አሁንም ማሻሻል የሚጠበቅበት የሚመስለኝ ጎሎችን ማስቆጠር እንዲሁም ደግሞ ቸልሲ ለዚህ ተጫዋች በሌሎች ቡድኖች ሄዶ ጨዋታዎችን እንዲያደርግ ማድረግ ያለበት ይመስለኛል። ወደ አድማጮቻችን እናንተ ምን ታስባላችሁ? አስተያየትና ኮሜንታችሁን አስቀምጡልኝ። አጠር ያሉ 2 ሀሳቦችን ላንሳና ልጨርስ። የኤንዞ ፈርናንዴዝ በትናንትናው በሎታኖ ጨዋታ ላይ አልተሳተፈም። ያንንም ያደረገው ወደ አድማጮቻችን እንግዲህ በሚገርም ሁኔታ ክለቡን ለመልቀቅ ግፊት እያደረገ ነው የሚል ነው። ስብስብ ውስጥ እንዳይካተት ጥያቄዎችን አቅርቦ ነው ዣቪ አሎንሶ ያላካተቱት የሚል ነው። በርንማውዝ አሌክስ ስካትን አልለቅም ብለዋል። እንግዲህ እነዚህ የአማካይ መስመሩ የመጨረሻ ውሳኔዎች የሚጠበቁ ይሆናል። ሰላም ወደ አድማጮቻችን፣ የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።